በዙሪያችን ብዙ አይነት ኮምፒውተሮች ይገኛሉ። ከላፕቶፕ ኮምፒውተር ጀምረን እስከ ዘመናዊ ስልኮችና ሰዓቶች ያሉትን ማንሳት እንችላለን። እነዚህም ኮምፒውተሮች ሕይወታችንን የምንመራበትን መንገድ ቀይረውታል። ግን እርስዎ ኮምፒውተር ምንድነው ብለው አስበው ያውቃሉ? በዚህ ቪዲዮ ስለ ኮምፒውተር ምንነት በአጭሩ እንመለከታለን። ሃይ ሰላም ነው። እኔ ማይክ እባላለሁ። በኮምፒውተር ሳይንስ ፊልድ የረጅም ዓመት ልምድ አለኝ። በዚህ ቻናል የተለያዩ የኮምፒውተር ሳይንስ ትምህርቶችን የምንማር ይሆናል። ለቻናሉ አዲስ ከሆኑ ሰብስክራይብ ማድረግዎን አይርሱ። መልካም ጊዜ። ኮምፒውተር ኤሌክትሮኒክስ መሳሪያ ሲሆን መረጃንም የማከማቸት የማደራጀትና የማቀናበር ብቃት አለው። ኮምፒውተር የሚረዳው ባይነሪ የምንላቸውን ማለትም 1 እና 0 ቁጥሮችን ብቻ ሲሆን ነገር ግን እነዚህን ሁለት ቁጥሮች በማጣመር እጅግ ውስብስብ ተግባራትን ማከናወን ይችላል። ለምሳሌ ዶክመንት ለመጻፍ፣ ኢሜል ለመላክ፣ ጌም ለመጫወትና ድህረ ገጾችን ለመጎብኘት ሊያገለግለን ይችላል። ኮምፒውተር ሃርድዌር እና ሶፍትዌር የምንላቸውን ክፍሎች አጣምሮ የያዘ ነው። ሃርድዌር የምንላቸው በአይናችን የምናያቸውን ቁሳዊ ክፍሎቹን ሲሆን እነዚህም በውስጥና በውጭ ያሉትን ቁሶች ያጠቃልላሉ። ለምሳሌ ከውስጣዊ ክፍሎቹ ራም እና ሃርድ ዲስክ የመሳሰሉትን ማንሳት የምንችል ሲሆን ከውጫዊ ክፍሎቹ ደግሞ ሞኒተር፣ ኪቦርድ እና ማውዝ የመሳሰሉትን ማንሳት እንችላለን። ሶፍትዌር የምንለው ደግሞ የትዕዛዛት ስብስብ ሲሆን ለሃርድዌሩም የሚሰራውን ይመራዋል። ለምሳሌ ድህረ ገጽ መጎብኘት፣ ፊልም ማጫወትና ዶክመንት መጻፍ የመሳሰሉት በሶፍትዌሮች አማካኝነት ሃርድዌሩ የሚያከናውናቸው ተግባራት ናቸው። አብዛኞቻችን ስለ ኮምፒውተር ስናስብ የሚመጡልን በቢሮና በቤት የምናገኛቸው እንደ ዴስክቶፕ እና ላፕቶፕ ያሉት የግለሰብ ኮምፒውተር የምንላቸው አይነት ኮምፒውተሮች ናቸው። ላፕቶፕ የምንለው ከዴስክቶፕ ጋር ተመሳሳይ የሆነ ኮምፒውተር ሲሆን ለአያያዝ ግን ምቹ ነው። ፐርሰናል ወይም የግለሰብ ኮምፒውተሮች የምንላቸው አብዛኛውን ጊዜ በ3 አይነት ይከፈላሉ። በዓለም አቀፍ ደረጃ በአብዛኛው የሚገኙት ኮምፒውተሮች የዊንዶውስ ኦፕሬቲንግ ሲስተምን ይጠቀማሉ። ማክ ወይም ማኪንቶሽ የምንላቸው ደግሞ በአፕል ድርጅት የሚሰሩ ኮምፒውተሮች ሲሆኑ እነዚህም ኮምፒውተሮች ማክ የሚባለውን ኦፕሬቲንግ ሲስተም ይጠቀማሉ። ከነዚህ ከሁለቱም በተጨማሪ ክሮምቡክ የሚባል የኮምፒውተር አይነት ሲኖር የሚጠቀመውም ክሮም የሚባለውን ኦፕሬቲንግ ሲስተም ነው። ዘመናዊ ስልኮችና ታብሌቶች አንድሮይድ ወይም iOS የሚባሉትን ኦፕሬቲንግ ሲስተሞች ይጠቀማሉ። ከተለመዱትም የኮምፒውተር አይነቶች በተጨማሪ ኮምፒውተሮች በተለያየ ቅርጽና መጠን ይሰራሉ። ለምሳሌም ዘመናዊ ቴሌቪዥኖችን፣ ጌም ማጫወቻዎችንና ዘመናዊ ፍሪጆችን ማንሳት እንችላለን። ነገር ግን እነዚህ ዕቃዎች ውስጥ የተገጠሙት ኮምፒውተሮች እንደ ግለሰብ ኮምፒውተር አይነት ከፍ ያለ አቅምና ብቃት የላቸውም። እስካሁን ካየናቸውም የኮምፒውተር አይነቶች በተጨማሪ ሌሎች ብዙ አይነት ኮምፒውተሮች አሉ። ለምሳሌም ሰርቨር ወይም አገልጋይ የምንላቸውን ኮምፒውተሮች ማንሳት እንችላለን። ሰርቨር የምንላቸው ኮምፒውተሮች በኔትወርክ ወይም ግንኙነት ውስጥ ላሉ ሌሎች ኮምፒውተሮች አገልግሎትን ይሰጣሉ። ለምሳሌ ኢንተርኔት ስንጠቀም ዌብ ሰርቨር የምንላቸው የምንፈልጋቸውን ድህረ ገጾች ወደ ኮምፒውተራችን ያቀርቡልናል። ከዚህም በተጨማሪ ሰርቨሮች በተለያዩ ቢሮዎች ውስጥም መረጃን ለማስቀመጥና ለሌሎች ለማጋራት ያገለግላሉ። እስካሁን እንዳየነው ብዙ አይነት የኮምፒውተር አይነቶች አሉ። እያንዳንዳቸውም በዚህ ዘመናዊ በሆነ ዓለም ላይ የራሳቸውን ጠቃሚ ሚና ይጫወታሉ። ይህ መረጃ የጠቀሙት ከሆነ ከጓደኞቹ ጋር ሼር በማድረግ ያጋሩት። ለተጨማሪ የቴክኖሎጂ ምክሮችና ዘዴዎች ቻናሉን ሰብስክራይብ ማድረግዎን አይርሱ። ጥያቄዎች ወይም ሌሎች አስተያየቶች ካሉት ደግሞ ከታች ባሉት የአስተያየት መስጫ ላይ ማስቀመጥ ይችላሉ። በሌላ ቪዲዮ እስከምንገናኝ ሰላም።